ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። አትልመዱ። የሆነ ነገር ሲገቡ ለምድ ብላችሁ አትምሰሉ። ኖ እኔ እንደዚህ አይነት አይደለም። መጸለይ፣ መጮህ፣ ማለት እሱን መልመድ አለባችሁ። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሳክረሻል እስክትባል ክብሯን ትጠላለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የሱን ጩኸት ያስጨዋቸዋል። አንድ የተሻለ ነገር አርጉ። ለጌታ ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። ሕልቃና ከፍናና ልጆች ይወልዳ። ሐና ግን እግዚአብሔር ማህፀኗን ዘግቶ ነበርና የሚል ቃል አለ። ከባድ ቃል። እግዚአብሔር ማህፀኗን ዘግቶ ነበርና መውለድ አትችልም የሚልና ያው ታውቁታላችሁ እናንተ። ጣውንቷ በየጊዜው በየአመቱ ታበሳጫታለች፣ በየአመቱ ታስመርራት ነበር ይላል። በዚህ ጊዜ ሐና እንግዲህ ይሄኛው ታሪክ ስንት አመት ሴሎ እንደተመላለሰች መጽሐፍ ቅዱስ አይነግረንም። ግን በዚህኛው አመት ላይ እግዚአብሔር የጎበኛት አመት ነው የተጻፈው። እና ይሄ ትውልድ የሆነ ትውልድ አለ አይደል? 300 ምናምን አመት ባሪያ የሆነ ትውልድ አለ። የሙሴ ትውልድ ደግሞ ለሚወጣ ዋይልድ ሁኑ፣ አትልመዱ። የሆነ ነገር ሲገቡ ለምድ ብላችሁ አትምሰሉ። ኖ እኔ እንደዚህ አይነት አይደለም። መጸለይ፣ መጮህ፣ ማለት እሱን መልመድ አለባችሁ። ጌታ ይባረክ። አጌነስት ያረጋችኋል እኮ ልክ ውስጣችሁ እምቢ ማለት ይጀምራል። አመፀኛ ሆናችሁ አይደለም ውስጣችሁ እምቢ የሚለው፣ ነፃ ወጪ ነው ማለት ነው ይሄ ትውልድ። ጌታ የተባረከ እና መለኮት ግለሰቦችን መጫን የሚጀምርበት ማለት ነው። እግዚአብሔር ኢንፍሉዌንስ ያረጋል። ምንም በማታውቀው እግዚአብሔር ጣልቃ እየገባው ነው። ሐናን ህይወቷን ነው ምስቅልቅል ያረጋባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየአመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየአመቱ ምግብ አትበላም፣ እሺ አትልም። ሕልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር። እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያረገን አንጽናናም። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይለ። መልሷ እግዚአብሔር እጅ ላይ ስለነበረ 8 ላይ ከበሉ በኋላ ሐና ተነሳች ይላል። እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ህጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይም የሴቶች አደባባይ አለ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ፣ እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው፣ ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ። አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል ነው አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮሃለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው። ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጣቀምም። ስለዚህ ወደ ላይ መጮህ ነው። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ክብር ለኢየሱስ ይሁን። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይግባ። እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና አንቺ ሴት አላት።
ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ይሄ ምን ያሳየናል? የሚሰክሩ ነበሩ ማለት ነው። ሊትራሊ የሚሰክሩ የኤሊ ልጆች ኃጢአት ይሰሩ ስለነበረ በዛ አይነት ልምምድ ውስጥ ያሉ አሉና ምንድነው ስካርሽ ትሪ ለቀቅ ሲያረግሽ መተሽ ባይምሮሽ አጸልይ ከነ ስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው እንደዚህ መሆን በሂጂ ሲላት ሐና እንደዚህ አለችው፣ ሰክሬ አይደለም አለችው። ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። በእውነት ከባድ ነው አይደል? ለኤሊ መለሰችለት መልስ እሷ አይኑ ስለተያዘን ያልገባው እንጂ ሰክሬ አይደለም አንተ እንደምታስበኝ ጌታዬ ሆይ ነው ያለችው። መንፈሳዊ ስልጣን ስለሆነ ማክበር ግዴታዋ ነው። ስፒሪቹዋል ኦቶሪቲ ነው እግዚአብሔርን ያስቀመጠው፣ ማክበር አለባት፣ ግዴታ ነው። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች። አልገባውም እና ጌታዬ ሆይ ሰክሬ አይደለም ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ። ጸሎት ማብዛት፣ ጸሎቷን አበዛች እና ዝርክርክ ብላለች። አሰባዋል ክብሯን አጠብቅ፣ እግዚአብሔር ይቀበለኝ ነው እሷ። እንደዚህ ሞኝ ይቀበለኝ ነው። አንድ የተሻለ ነገር አርጉ ለጌታ ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው የእዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችሁ። ምጥ፣ ጩኸት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ከዛ ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው ምትጮህ። እንደ ሰከረ ሰው ነው ወድቃ ምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት ነው እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በአመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት፣ የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻለሁ ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልየው ማለት ነው፣ እየተንፏቀቀች ነው ማለት ነው። አየ ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታይ። ቀይር በቃ አለች። ለአመታት የጠበቀችው እግዚአብሔርን ነው። እግዚአብሔር ያስቀመጠው ሰው ነው ኤሊ። በጣም ከባድ ነበረ የኤሊ ሁኔታ። ግን ቢሆንም እግዚአብሔር ያስቀመጠው ሰው ስለነበር ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና፣ ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም። ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያረግ፣ ከሐና በላይ ለሳራ ሰጥቶ ያውቃል። የ90 ዓመት እናት ወልዳ ታውቃለች። ከሐና ይበልጣል ታሪኩ። ሐና ምዕራፍ 1 እንድትገባ ያረጋት ምዕራፍ 2 ላይ የዘመረችው መዝሙር ነውና ለጸሎቷ መልስ እግዚአብሔር ሲሰጣት የምዕራፍ 2 መዝሙር ሙሉ ላንብበው። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል።
እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነውና። እግዚአብሔርም ሥራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። ይሄ ሰው ልጅ ወልዶ እንደዚህ አለፈ አይደል? ጸሎቷ ከሷ ቤት ወጣች። ሜሲያኒክ ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች። መዝሙሯን ካያችሁት ልጅ ሰጠኝ አይደለም፣ ሉዓላዊ ነው አለች። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። ኢዝ ጋድ። እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው። ባይዘው አንድ አይነት ነው። አሁን ጊዜውም ስለ አላነበውም። አንድ አይነት የሚጠቀሙት ቃል ይገላል ያድናል ቅዱስ ነው መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት። ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው። ንጉስህን ብቻ አይደለም ያለችው። ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስት ነው። the anointed one ነው። መሲሁ የሚለው የሙሴ አይነት የዳዊት አይነት እያስነሳ ከግብጽና ከፍልስጤም ነፃ ታወጣናለ ሳይሆን the anointed one ብቸኛ እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ እምትለውን ነገር እኛ በመንረዳው ልክ ላይሆን ይችላል የሚገባት ገብቷታል ግን ስለዚህ ጉዳይ ትንቢት የተናገሩ ነቢያት አይደለም ይለው የብሉይ ኪዳን ጸሐፍት እኮ ነው። ስለዚህ ጉዳይ አሁን እኛ ስለተቀበልነው ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩ መቼና እንዴት እንደሚሆን ይመረምሩ ነበር እና አሁን ማናት ሐና ብድግ ብላ የንጉስን ቀንድ ከፍ ከፍ ታደርጋለህ ስትል ንጉስ የለም በእስራኤል ኢቭን ንጉስ የለም። መሳፍንት ናቸው እስካሁን ያሉት። ንጉስ ኢቭን የሚሾመው ከምዕራፍ 9 በኋላ ነው። ሐና በሕይወት ኑራ አትኑርም አናቅም። እያወራች ያለችው ስለ የዳዊት ቃል ኪዳንና የዳዊት የንግስናውን መስመር እያወራች ነው እና ፕሮፌሲ ነው መዝሙሯ። ንጉስን ቀንዱን ከፍ ከፍ አረከው። ሉቃስ ምዕራፍ 1 ትዝ ይላችኋል። ሉቃስ ምዕራፍ 1 ዘካርያስ የሚባለው ሰውዬ የመጥምቁ ዮሐንስ አባት ዮሐንስ የተወለደ ቀን ትዝ ይላችኋል። ትንቢት ተናገረ ይላል። ከተናገረው ትንቢት መካከል እግዚአብሔር በዳዊት ቤት የመዳንን ቀንድ አስነሳ። ማዳኑም ቀንድ ማለት ያው ቀንድ ኃይል ነው ታውቃላችሁ። ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። የንጉስን ቀንድ ከፍ ከፍ ታረጋዋለህ ብላ የአዲስ ኪዳን ዘማሪዎች የሚዘምሩትን ቀድማ ሰጠቻቸው። እሷ የደረሰቻትን በእሷ በኩል የወረደችዋን መልእክት ነው እነ ማርያምም እነ ዘካርያስም ቀድመው የዘመሩት። ለንጉሱ ኃይል ሰጠ ብላ የመሲህን ቀንድ መሲሁ ድል አድራጊ ነው አለች። መሲሁ አሸናፊ ነው። እግዚአብሔር ገዳይ ነው። እግዚአብሔር አዳኝ ነው። እግዚአብሔር በሕይወት ያኖራል። እግዚአብሔር ይገላል። ይሄውን ትምህርቱ እግዚአብሔር ይገላል እግዚአብሔር እንደሱ አይደለም ትምህርቱ። ሶቨሪንነህ ነው የእግዚአብሔር ሉዓላዊነት ነው እያወራች ያለችው እንጂ እግዚአብሔር ገዳይ ነው አዳኝ ነው የሚል ትምህርት አይደለም ትምህርቱ። ትምህርቱ ማንነቱ ነው። የወደደውን ያደርጋል። የሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው አለች ስትዘምር።
በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለትሳል ብየው ነበር፣ ብትሰጠኝ ላንተ መልሼ እሰጥሃለሁ፣ ለዘላለም ያንተ ይሆናል አለችው። እንደዚህ አይነት ጸሎት ጸልዩም አጸልዩም አሁን ጸልዩ አይባልም። ምክንያቱም የመጣ ቀን ያጓጓላ። አንተ ልጅ የመጣ ቀን አስበዋል? በስንት እንባና ምጥ በስንት ለቅሶ የተገኘ ልጅ ሲያገባ ታለቅሶ የለ እንዴ ወላጆች? እንዴ በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት ደግሜ አልፈልግም አልሄድም ብትሰጠኝ ብዬ አልጓጓም እሰጠዋለሁ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የሱን ጩኸት ያስጨዋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ የኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው የያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮሃል። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጮኸቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። በሐና በኩል አድርጎ ወሰደው። እንደ ማርያም እኮ ነው አይደል? ማርያም እኮ ወለደችው እንጂ ነገር በልቧ እያሳዘን እንዲያኖራት አባቴ ቤት እያለ እኮ ነው የሚሄደው። የእግዚአብሔር ምጥ አለ። እግዚአብሔር ይሄን ያጋራችሁ።